ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላም ነው። ዛሬ የማሳያችሁ እንግዲህ በኤአይ ሙዚቃዎች እንዴት እንደምናቀናበር ሰሞኑን በማህበራዊ ሚዲያ የምንሰማቸው ኤአይ ሙዚቃዎችን እንዴት እንደምንሰራቸው። ለምሳሌ በዚህ ዌብሳይት እንግዲህ ሙዚቃዎችን ከወጣት ወደ ትልቅ ከትልቅ ደግሞ ወደ ወጣት እንዲሁም ደግሞ ስለ ፍቅር ሊሆን ይችላል የተለያዩ ሙዚቃዎችን እየሰራ እንዴት አድርገን ለተለያዩ ማህበራዊ ሚዲያ መጠቀም እንደምንችል በዛሬ ቪዲዮ መርጣ ልዩ ማሳያችሁ። ምሳሌ ምን ይሰራል ካላችሁኝ በጣም የሚገርም ድምጽ ያላቸው የድሮ አርቲስቶችን ኦዲዮአቸውን በማምጣት ማስገባትና ምርጥ ድምጽ ቅላጼ ይዞ ሊወጣ ወይም ደግሞ ሳቢ የሆነ ድምጽ እንዲኖራቸው ማድረግ ይቻላል። ሲቀጥል ደግሞ የራሳችሁን የሆነ ሙዚቃ ስለ ፍቅር ሊሆን ይችላል ስለ ሀገር ስራን ብትገልጹ ምርጥ አድርጎ ይሰራላችሁ ዌብሳይት። ስለዚህ ይህ ዌብሳይት ዛሬ ምርጥ እያሳያችኋለሁ። ቪዲዮውን በጽሞና ተከታተሉኝ ከመጀመሪያ እስከ መጨረሻው ድረስ ቪዲዮውን ሳታሳልፉ በደንብ አድርጋችሁ ተከታትላችሁ እናንተ የራሳችሁ ማስረጃ መስራት ትችላላችሁ። አሁን ደስ ነው እንቀጥል። እንግዲህ ኮምፒውተር ካላችሁ በኮምፒውተራችሁም ቢሆን መስራት ትችላላችሁ፣ ግን ትንሽ ወሰብሰብ ይላል። እኔ የምመክራችሁ አሪፍ ስልክ ካላችሁ በስልካችሁ ሰሩት፣ በአሰራር የምትችሉ እንዲሁም ደግሞ አይከብድም፣ ሰርቶ ያወጣላችኋል። ኮምፒውተር ምናልባት የተወሰኑ ፕሮሰሶችን እንትን ሊባችሁ ይችላል። ኮምፒውተር ላይ ማይቻለሁ ያን ያክል ልዩነት የለውም በነገራችን ላይ። ስለዚህ መጀመሪያ ጎግል ክሮምን ነክተን ወደ ውስጥ እንገባለን። ጎግል ክሮምን ምርጫ ያደረኩበት ምክንያት ምንድነው? ከዛኛው ጎግል ይሄኛው በፍጥነት ሪስፖንስ ስለሚሰጥ ማለት ነው። ስለዚህ ጎግል ክሮም ከገባን በኋላ ሰርች ባሩን ነካ በማድረግ እዚህ ሰርች ባሩ ላይ ምን ብለን እንጽፋለን? ፍሎው ሙዚክ ኤአይ ብለን ሰርች ብለን እንጽፋለን። ከዛ ጎን እንለዋለን ከታች እንደምትመለከቱት ፕሮሰስ አድርጎ በእንደዚህ መልኩ ያመጣልናል። ከዚህ ጋር እንግዲህ ከላይ መጀመሪያ ላይ የምታዩትን ይሄን ሊንክ ነካ ታደርጉታላችሁ። ስታደርጉት ትንሽ ፕሮሰስ አድርጎ በእንደዚህ መልኩ ወደ ውስጥ ያስገባናል። ሲያስገባን ከዚህ ጋር እንግዲህ በስልካችሁ ከሆነ የምትሰሩት በኮምፒውተር የምትሰሩት ኖርማል ነው። በስልካችሁ የምትሰሩ ከሆነ ደግሞ እንደኔ እዚህ 3 ነጥብ ነክታችሁ ዴስክቶፕ ሳይት ማድረጋችሁ እንዳትረሱ። እዚህ ጋር እኔ ያበራኋትን ማለት ነው። ካበራችሁት በኋላ እንደምትመለከቱት በግራ በኩል ብዙ አይከኖች ወይም ደግሞ ብዙ ዝርዝሮች ይመጣሉ። እነሱም ፍሎ ሙዚክ ከሚለው ከዚህ ጋር በታች በኩል ሎጊን የሚል አለ፣ ሶንግስ የሚል አለ፣ ፕሌሊስትስ የሚል አለ፣ ስፔስ የሚል አለ። ዛሬ ግዴታ ሎጊን ማድረግ ስላለብን ሎጊን የምትለዋን ነካ እናደርጋታለን። ነካ ስናደርገው እንደምትመለከቱት ታች ጌት ስታርትድ ዊዝ ጎግል ፍሎ ሙዚክ የሚል አለ፣ ኮንቲኒው ዊዝ ጎግል የሚለዋል እነካለን። ከዚህ ጋር ያለ ነው ማለት ነው። ምክንያቱም በጎግል ኢሜይላችን አታች እንዲያደርግልን እንዲያያይዝልን ማለት ነው። ከዛ ኮንቲኒው እንለታለን። እንደምትመለከቱት እዚህ ጋር ብዙ ኢሜይሎች አሉኝ። እዚህ ጋር የኢሜይል ዝርዝሩን አመጡልኛል። የእናንተ አንድ ወይም ደግሞ 2 3 እና ከዛም በላይ ከሆነ ልክ እንደኔ አድርጎ ያመጣላችኋል። አንድ ከሆነም ደግሞ ከዚህ ጋር አንድ ብሎ ስለሚያመጣላችሁ የራሳችሁን ኢሜይል ታስገባላችሁ። እኔ ይህን የመጀመሪያውን ኢሜይል አስገባሁት። የተወሰነ ሰከንድ ከወሰደ በኋላ ፕሮሰስ አድርጎ የሚያስገባን ይሆናል ማለት ነው። እንደምትመለከቱት ሳይን ኢንቱ ጎግል ፍሎ ሙዚክ ብሎ መጥቷል። ከታች የምንሰጠው ሪስፖንስ አለ። ምክንያቱም ጎግል ዊል አለው ጎግል ፍሎ ሙዚክ ቱ ኢንፎ አባውት ይላል። እስማማለሁ ነው ዝሮ ምክንያቱም ለመስራት ስላሰብን ወይም ደግሞ ለመስራት ስለመፈልግ ማለት ነው። እናንተ ኮንቲኒው ትሉታላችሁ። ኮንቲኒው እንዳልነው የተወሰነ ሰከንድ ወስና አሁንም ደግሞ ያንውን መልሶ ደግሞ ስምምነት ውሰድ እያለ ይመጣል። አሁንም ኮንቲኒው ትሉታላችሁ። ኦኬ ይህን ቪዲዮ ከመጀመሪያ እስከ መጨረሻው በደንብ ከተከታተላችሁኝ በጣም አሪፍ ኤአይ ነው። ብዙ ሙዚቃዎችን እናንተ የራሳችሁ ሙዚቃ እየፈበረካችሁ እያወጣችሁ ለቲክቶክ እንዲሁም ለዩቲዩብ እና ለተለያዩ ሶሻል ሚዲያዎች መጠቀምና መስራት እንደምትችሉ አልጠራጠርም። ስለዚህ በደንብ ተከታተሉ። ሳብስክራይብ ያላደርጋችሁ ደግሞ ሳብስክራይብ ማድረግ እንዳይረሳ። እንግዲህ እንደምትመለከቱ ዌልካም ቱ ፍሎ ሙዚክ ብሎ ሚት ዩር ኒው ክሪኤቲቭ ፓርትነር ብሎ የተለያዩ ጥያቄዎችን እዚህ ጋር አስቀምጦልኛል። ስለዚህ ከታች ብዙውን ጥያቄውን አለማንበብ አይጠበቅባችሁም። ምክንያቱም ያን ያክል ስምነት ለመውሰድ የመጣ ሀሳብ ስለሆነ ከታች ጌት ስታርተድ የምትለዋል ነካ ታደርጉለታላችሁ። እዚህ ጋር ማለት ነው የማበራትን ምነካትን ልክ እንደኔ ትነኳታላችሁ። አይ አግሪ ቱ ተርን ኦፍ ሰርቪስ ኤንድ
ፕራይቬሲ ፖሊሲ የምትለዋን ከኋላ ይችን አብረታችሁ ይችን ነካ ማድረግ ብቻ ነው። ፕራይቬሲ ሴቲንግስ የሚለውን ደግሞ አሁንም ደግሞ የሆነ ችግር ቢፈጠር ወይም ደግሞ የሆነ ነገር ቢመጣ እንኳን በኢሜይላችሁ ወይም ደግሞ የሆነ ነገር ኢንፎ ተደራሽ እንዲያደርጓችሁ እዚህ ጋር አግሪ ብላችሁ ትሞላላችሁ ማለት ነው። ቋንቋውን እንግሊዘኛ ብሎ አስቀምጦታል። እንግሊዘኛ ነው የሚሻል። በእንግሊዘኛ ብላችሁ ታስቀምጡላታላችሁ። እንደምትመለከቱት እዚህ ጋር እንግዲህ ትንሽ ፕሮሰስ እያደረገ ነው። ፎቶ አያይዝ ወይም ደግሞ ፕሮፋይል መለያ አስገባ እያለ ነው። በጊዜው ባስገባም ባላስገባም ችግር የለውም። ምክንያቱም ከትንሽ ቀናት በኋላ የማስገባለት ይሆናል። ካልሆነም የራሱን ኢሜይሉን ያያይዛል። ስለዚህ እሱን ማለፍም ማስገባትም ይችላሉ። እንደምትመለከቱት ፕሮፋይል ምልክቷን ስነካት በእንደዚህ መልኩ ወደ ውስጥ ያስገባናል። ስለዚህ ዩዘርኔም የራሴን ዩዘርኔም ባስገባለት፣ እናንተም የራሳችሁን ዩዘርኔም አስገቡ። ከላይ ፕሮፋይል ምልክቷን እዚህ ጋር እንደምትመለከቱት ፎቶ ማስገቢያ ነው። ከታች ደግሞ ስም ነው። እዚህ ላይ የራሴን ስም እኔ ላስገባ፣ አብሬ ኤዲተር ብዬ አስገባው። ስለዚህ ስሙን ተቀብሎኛል፣ ያልተያዘ ስም ስለሆነ እናንተም የራሳችሁ ስታስገቡ እንደዚህ ያልተያዘ ስም ማስገባት። ዓለም አቀፍ ይዞታ ያለውን ስም አይቀበላችሁም ማለት ነው። ሴቭ እላለሁ። ሴቭ የምትለዋል ከታች ስነካለት በእንደዚህ መልኩ ወደ ውስጥ ያስገባኛል። እንደምትመለከቱት ከአሁን በኋላ እንግዲህ ሙዚቃዎችን መስራት፣ ማቀናበር እንዲሁም ደግሞ ለተለያዩ ዓላማዎች ማዋል እችላለሁ ማለት ነው። እናንተም በእንደዚህ መልኩ ከከፈታችሁ በኋላ እንዴት አድርገን ከፍታለን ካላችሁ ከዚህ ጋር እቺ ምልክት ታያታላችሁ። ማበራባትን ማለት ነው። በቀይ ማበራባትን፣ ነጭ ክሊኳ በቀይ ያበራውባትን። እዚህ ጋር እንግዲህ ፕላስ ምልክቷን ስትጫኑ በእንደዚህ መልኩ ይመጣላችኋል። እዚህ ጋር ፕላስ ምልክቷን ከተጫንኩ በኋላ ያመጣቸው ምርጫዎች ምንድናቸው? የመጀመሪያው ሪከርዲንግ፣ ድምጻችሁን ሪከርድ አድርጋችሁ የተለያየ ድምጽ ቅላጼ ይዞላችሁ እንዲወጣ ማድረግ ትችላላችሁ። ሁለተኛው ደግሞ አፕሎድ ብሎ ምን ይባላል? ኦዲዮ ኢሜጅ ብሏል። ኦዲዮ ለምሳሌ የተለያዩ ሙዚቃዎችን በስልካችሁ ያሉትን ሊኖሩ ይችላሉ። እንደምትመለከቱት አሁን የተለያዩ የእነ ቴዲ አፍሮን እንደዚህም ደግሞ ኦሮምኛ ወደ አማርኛ፣ ትግርኛ ወደ አማርኛ ምናምን እየቀያየርን የምናዘፍንበት መንገድ ይህ ምንድን ኦዲዮ የሚለው ነው። ሲቀጥል ፎቶ በማስገባት ከፎቶ ላይ ደግሞ ላይሪክስ ጨምረን ማዘፈን እንችላለን። ስለዚህ ዛሬ ማድረግ ያለብን ምንድን ነው? ጽሁፍ አስገብተን ለጽሁፍ ሙዚቃ እንዲሰራልን እንዘዘው። ስለዚህ እንተውና እዚህ ጋር አስክ ፕሮሲጀር የሚለውን ነካ አድርገን ጽሁፍ እናስገባለን። ምን ብለን እናስገባ? ለምሳሌ አንድ ሙዚቃ ስለ ኢትዮጵያ አርሶ አደር ስለ ኢትዮጵያ አርሶ አደር የሚገልጽ ስራልኝ አልኩት። እንደምትመለከቱት አንድ ሙዚቃ ስለ ኢትዮጵያ አርሶ አደር የሚገልጽ ስራልኝ አልኩት። ከላይ ምን እለዋለሁ? እንደምትመለከቱት እንግዲህ ከዚህ ጋር አንድ ሙዚቃ ስለ ኢትዮጵያ አርሶ አደር የሚገልጽ ስራልኝ ካልኩት በኋላ ወደዚህ ወደ ጎን ሸተት አደርግና ከዚህ ጋር ታያዋታላችሁ እቺን ቀስት። እቺ ቀስት ምንድነች? ወደ ኤአዩ መላኪያ ነች። ሴንድ ምልክት ነች። ስለዚህ ከጻፍኩለት በኋላ እቺን ሴንቷን እነካለታለሁ። ስነካለት ትንሽ ፕሮሰስ ያደርግና ሙዚቃውን ካነበበ ካየ በኋላ ሙዚቃውን በደንብ አድርጎ ሰርቶ የሚያመጣልን ይሆናል ማለት ነው። ስለዚህ እንጠብቃለን። አስክ ፕሮሲጀርስ ብሎ እየሰራው ይገኛል። እንግዲህ ሙዚቃውን ምን አይነት ሙዚቃ እንደሚሰራልን የምናይ ይሆናል። እንደምትመለከቱት ከላይ እንግዲህ ሙዚቃው እየተሰራ ነው። ከሰራው መሃል እንግዲህ ላንብብላችሁ። ከዚህ ጋር አፕሎድ ኢትዮ ፊውዥን ብራይትስ አሶሲኤትድ ጊታር ይላል። ከላይ ያለው ብዙውን ያነበበው አይመስልም፣ ግን ቢሆንም ከታች ምርጥ አርጎ በድምጽ ስለሚያወጣልን በድምጽ ያወጣልን ድምጹን ከላይሪክሱ ጋር እንዴት እንደሆነ የምናይ ይሆናል ማለት ነው። ኦኬ ሰርቶ አስቀምጦልናል ከታች።
ቀይ አፈር ብሎ አስቀምጦልናል። እሺ ስለ ኢትዮጵያ አርሶ አደር ጥንካሬና ስለ መሬት ፍቅር የሚገልጹ ተጨማሪ ስራዎችን አዘጋጅልሃለሁ። ቀይ አፈር የሚል ርዕስ ያለው ሲሆን የአርሶ አደሩን የንጋት ጉዞና ከምድሩ ጋር ያለውን ጥልቅ ትስስር ይገልጻል። አንደኛው ስሪት ረጋ ያለ የፎልክ ስሜት ሲኖረው፣ ሁለተኛው ደግሞ ይበልጥ ደመቅ ያለና አበረታታች ስሜት አለው። እስቲ ስማቸውና ሐሳብህን ንገረኝ ይላል። ስለዚህ ሙዚቃውን በተራ ሁለት ሙዚቃዎችን ሰርቶ አምጥቶልኛል፣ ላስደምጣችሁ። ይሄው እዚህ ጋር እንደምትመለከቷቸው ማለት ነው። አንዱን የመጀመሪያው እናድምጠው እስቲ። ኦኬ ጤዛው ተራራውን ለብሶታል፣ በሬው በመከኒያው ቆሟል። የአባቴ እጆች በእኔ ላይ ናቸው፣ ከንጋቱ በፊት እንወጣለን። ይህ ቀይ አፈር ላባችንን ይጠጣል፣ ጥንካሬያችን ከድንጋይ ነው። ኦኬ የመጨረሻው ድምፅ ይህን ይመስላል። ሁለተኛው ማለት ነው። የመጀመሪያውን ደግሞ እናድምጥ። ቀንበሩ በትከሻዬ ረጋ፣ ዘሩ ወደ ሙዚቃ እንግዲህ እንደምትመለከቱት ሁለት ሙዚቃዎችን ሰጥቶናል። አንዱን ደመቅ ያለና በጣም አትራክቲቭ ነው ፈጠን አድርጎ፣ አንዱን ደግሞ ለሰስ ያለና ረጋ ያለ አድርጎ ሰርቷል። ስለዚህ ከሁለቱ አንዱን አማርጠን የምናወርድ ይሆናል ማለት ነው። እንዴት ዳውንሎድ እናደርጋለን ካላችሁ ከዚች ጋር 3 ነጠብጣቧን ነካ ታደርጉና እንግዲህ እንደምትመለከቱት ሪሚክስ ማድረግ ትችላላችሁ፣ የራሳችሁን ድምፅ ወይም ደግሞ ከሌላ ያመጣችሁትን ድምፅ። ሲቀጥል ደግሞ ዲቴሉን እንዴት እንደሆነ ማንበብ ትችላላችሁ። እዚህ ጋር ደግሞ ለሰዎች ሸር ማድረግ ትችላላችሁ፣ ፈለጋችሁትን ማድረግ ትችላላችሁ። ዛሬ ግን ዳውንሎድ ማድረግ ስላለብን ዳውንሎድ ማድረጉን እንዴት አድርገን እናደርጋለን ካላችሁ እዚህ ጋር ይህች ምልክት ዳውንሎድ የምትለዋል ነካ ስታደርጓት ሙዚቃው ቀጥታ ወደ ፋይላችሁ በቪዲዮ ወይም ደግሞ በኢዲዮ ያስመርጣችኋል። ስለዚህ በቪዲዮ ለምሳሌ ከዚህ ጋር እንደምትመለከቱት በቪዲዮ አስቀምጦታል። ከታች ደግሞ ስቲምስ ወይም ደግሞ በጊፍት መልኩ አስቀምጦታል። ኤምፒ4 ማውረድ ትችላላችሁ፣ ኤምፒ3 ማውረድ ትችላላችሁ። ስለዚህ ኤምፒ3 አድርግና ላወርደው ማለት ነው። ኤምፒ3 አድርጌ አወረድኩት ማለት ነው። ስለዚህ ከታች ደግሞ ምንድነው የድምፁን ቅላጼ ምን ማድረግ እንደምትችሉ የሚያሳይ ይሆናል። ከዚህ ከታች እንደምትመለከቷቸው ድምፁ ይላል። ድምጿ ወይም ደግሞ ድምፁ የሴት ይሁን እንዲሁም ደግሞ በመሰንቆ የታጀበ ይሁን ወይም ደግሞ ግጥሙን ጨምርበት ይላል። ስለዚህ አሁን ለምሳሌ የሴት አድርገን እናድምጠው ድምፁን ማለት ነው። የሴት አድርገው እየሰራልን ነው። እስቲ እንስማው ደግሞ በሴቷ ማለት ነው። ኦኬ እየጨረሰ ነው። በሴት ምን ይመስላል፣ በወንድ ምን ይመስላል፣ እንዲሁም ደግሞ ግጥም ሲጨምርበት ምናምን እዚህ ጋር ቅድም ዳውንሎድ ነው ወርዷል። አሁን ደግሞ በሴቷ ምን አይነት ድምፅ እንዳለው የምንሰማ ይሆናል ማለት ነው። ኦኬ እዛም በፊት ግን አካውንቱን ሰብስክራይብ አድርጋችሁ ለመከታተል ሞክሩ። ምክንያቱም የተለያዩ የዌብሳይት ሊንኮችን እንዲሁም ደግሞ ኤአይዎችን እና የቪዲዮ አሰራሮችን ከየትም ቦታ እየለቃቀምኩ እንዲሁም ደግሞ ራሴ እየፈጠርኩ ለእናንተ ተደራሽ ስለማድረግ እነዛን ቅድሚያ ለእናንተ እንዲደርሱ ሰብስክራይብ፣ ኮሜንት አድርጋችሁ መከታተል እንዳትረሱ። ኦኬ በሴቷ ደግሞ ጨርሷል። የሴቷ ድምፅ ምን እንደሆነ እናድምጠው እስኪ። ከዚህ ጋር እንደምትመለከቱት በሴት ሰርቶልን መጥቷል። የሴቷን የምናድምጥ ይሆናል ማለት ነው። ሲቀጥል ደግሞ በጣም ያምራል። ማሲንቆ ጨምርበት የሚል አለ። ማሲንቆም ጨምረን ማድመጥ እንችላለን። እስቲ በሴት የተሰራውን ደግሞ እንስማው።
ትንሽ እዚህ ጋር እንግዲህ እንደምትመለከቱት የኔትወርክ ዝገት ካለ ተሎ አይጀምርም፣ ትንሽ ያስጠብቃቸዋል። እርግጥ ከሌሎች ኤአዮች በጣም ፈጣን ነው፣ ግን ቢሆንም እዚህ ጋር ድምፁን አፕዴት የሚዘገይበት ሁኔታ አለ። እሱን ትጠብቃላችሁ። እስከዛ ድረስ እንግዲህ አካውንቱን ሳብስክራይብ ያላደርጋችሁ ሳብስክራይብ አድርጉ። ጤዛው ተራራውን ለብሶታል፣ በሬው በመከንያው ቆሟል። ከላይ የወንድየው ከታች ደግሞ በሴት የአባቴ እጆች በእኔ ላይ ናቸው፣ ከንጋቱ በፊት እንወጣለን። ይህ ቀይ አፈር ለአባችን እንደምትመለከቱት ድምፁን የሴት የወንድ እንዲሁም ደግሞ የትልቅ የትንሽ የወጣት እያደረግን መስራት እንችላለን። ከዚህ ጋር ራሱ ምርጫ ያስቀምጦልናል። ከታች እንደምትመለከቱት እንደዚህ የነካካው ማሳያችሁ ማለት ነው። እንደዚህ ያደረጋችሁ የተለያዩ ሙዚቃዎችን መስራት እንዲሁም ደግሞ የሌሎቹ ሙዚቃው የሌላ ሰው ሙዚቃ አምታችሁ ጭናችሁ ድምፁን ማሳመርና ሳቢና ማራኪ ማድረግ ትችላላችሁ። እንዴት ነው ካላችሁ እንግዲህ እዚህ ጋር ያሳየኋችሁ እቺ ፕላስ ምልክት ላይ ስትነኩት እዚህ ጋር ኦዲዮ የሚለውን ስትነኩ ቀጥታ የሌላ ሙዚቃ ወይም ደግሞ ከሌላ ቦታ ያመጣችሁትን ሙዚቃ እንድጭኑለት ትእዛዝ ይሰጣችኋል። አግሪ ብላችሁ ከዚህ ጋር ሚዲያ ፔከር የሚለውን ነክታችሁ የፈለጋችሁትን ሙዚቃ አመታችሁ አስገቡለት። በሚገርም የኤአይ ድምፅ ሰርቶ ምርጥ አድርጎ ያወጣላችኋል ማለት ነው። ሲቀጥል ደግሞ እዚህ ጋር እንደምትመለከቷት ችነካ አድርጋችሁ ካስተማይዝ ብሮድካስት ማድረግ ትችላላችሁ። ኢንስትሩመንት ብቻ ወይም ደግሞ ክላሲካሉን ብቻ ማውጣት ትችላላችሁ። ድምፁን ለብቻ ማድረግ ትችላላችሁ። ይችን በማድረግ ማለት ነው። እዛ ደግሞ ዌስትዌር ማድረግም ትችላላችሁ። ፕሮዲሰርም ወይም ደግሞ ራሳችሁ ማዘጋጅታችሁ ለሆኑ ነገር ማስቀመጥም መስራትም ትችላላችሁ። እንደዚህ እያደረጋችሁ የተለያዩ ሙዚቃዎችን ታቀናብሩበታላችሁ። ቪዲዮውን ከመጀመሪያ እስከ መጨረሻው በደንብ አይታችሁ ከሆነ ፈለጋችሁትን አይነት ኤአይ ሰርታችሁ ራሳችሁ ለፈለጋችሁት የቲክቶክ፣ የዩቱብ፣ የኢንስታግራም ፕላትፎርም መጠቀም ትችላላችሁ። የዛሬ ቪዲዮ ይሄ ነበር። በሌላ ቪዲዮ እስክንገናኝ ሰላም ሁኑ። ቻው።